ሽር ብትን በደራሲ አዘርግ። ክፍል 5። ኦ ሞት የፈጣሪ አለ። እነሆ የሰማሁትንና በዓይኔ በብረቱ ያየሁትን ነገር ማመን ነው ያቃተኝ። ያ ከልጅነታችን ጀምሮ ስንት ነገር አብረን ያሳለፍነው ጓደኛዬ፣ ያ የእውቀት ካዝና የሆነ ጓደኛዬ፣ ያ ለሰው አዛኝ የሆነ ጓደኛዬ፣ ያ በእውቀት ሲሞላኝ የነበረ ውድ ጓደኛዬ፣ ያ ሲመክረኝ የነበረው ጓደኛዬ ዛሬ ጠዋት ከቤት ከወጣ 1 ሰዓት በኋላ በሲኖትራክ መኪና ተጨፈላልቆ እንደሞተ ሲነግሩኝ፣ ድንኳን ተጥሎ ሰዎች እሪ እያሉ ሲያለቅሱ በዓይኔ ስመለከት ልቤ በሐዘን ተሞላ። ልቤ በሐዘን ደማ። ልቤ ላለማመን አመነ። ከጎኔ የሆነ ነገር እንደተነጠቅኩ ተረዳሁ። ሕይወት የማትጨበት ከንቱ እንደሆነች ተገነዘብኩ። ዋቃን ልወቅሰው ትንሽ ነበር የቀረኝ። በዚች ቅጽበት እንኳ አእምሮዬ ላይ ያቃጨለብኝ የዚያ ውድ ጓደኛዬ ራሙስ አባባል ነው። በተቻለ መጠን በእያንዳንዷ ደቂቃ የሆነች መልካም ነገር ለማድረግ መጣር ነው። ምክንያቱም በሕይወታችን ውስጥ ከ5 ደቂቃ በኋላ ምን ሊፈጠር እንደሚችል ማንም የሚያውቅ የለም። በጓደኛዬ ሞት የተነሳ በልቤ ውስጥ ያለውን ስብራት እንዴት አድርጌ ልግለጸው? አይኔን ብሎ ደራሲ ልቤ ውስጥ ያለውን ሐዘን እንኳ በቅጡ ለመግለጽ ያልቻልኩ እንዴት ስለ ሌሎች ሰዎች የሚሰማቸውን መጻፍ እችላለሁ? ስቅስቅ ብዬ እያለቀስኩ ነው። እውነትም ሞት ሰላቢ ነው። ለመጀመሪያ ጊዜ ስለ ሞት ሰላቢነት ያወራሁት ከራሞስ ጋር የ3ኛ ዓመት የዩኒቨርሲቲ ተማሪ እያለን ነበር። አንድ ዝነኛ ሰው ለመቅበር 4 ኪሎ የሚገኘው ቅድስት ሥላሴ ቤተክርስቲያን ሄደን በዚያው ግቢ ውስጥ የተቀበሩትን ሰዎችና የተጻፉትን ጥቅሶች እያየን ነበር ወሬ የጀመርነው። እንደ አበሻ እኮ ከንቱ ፍጥር ያለ አይመስለኝም አለኝ። እንዴት አልኩት። ተመልከት እስቲ ገምት፣ ለእነዚህ እብነበረዶች ስንት የሚወጣ ይመስልሃል? 3000 ብር። አንተ በጣም ምስኪን ነህ። ኢትዮጵያ ውስጥ ለአንድ ሀብታም ቀብር የሚወጣውን ወጪ ለማወቅ ፈልጌ አንድ ጊዜ ፒያሳ ቸርችል ጎዳና የሚገኙት ሬሳ ሳጥን መሸጫ ቤት ጎራ ብዬ ከአንድ ወጣት ጋር ሳወራ ምን እንዳለኝ ታውቃለህ? ትንሹ የዕዳ መቀበሪያ ሬሳ ዋጋ 500 ብር ነው። የሀገር ውስጥ ሻል ያሉ ከ2000 እስከ 10000 ብር የሚያወጡ አሉ። ይህ የእንግሊዝ ሬሳ ሳጥን ባለመስታወቱና መለስ ዜናዊና ጥላሁን ገሰሰ የተቀበሩበት ሲሆን እኛ 40,000 ብር ነው የምንሸጠው። በተጨማሪ ለአበባ ለቀብር ስርዓት አስፈጻሚዎች እስከ 10,000 ብር እንቀበላለን። በአጠቃላይ ለአንድ ሀብታም 55,000 ብር ድረስ እንቀበላለን ነበር ያለኝ። የሀብታሞቹን ተወውና ድሃ እንኳን ሲሞት በእኛ በአበሻ ምድር በሕይወት ሳለ ከሚደረግልህ ይልቅ ስትሞት ይሸረገድልሃል። ይህ አበሻ ምቀኛ ነው ለሚለው ማረጋገጫ አንዱ ይህ ነው። በቁመ ሕይወቴን ልለውጥበት 1,000 ብር ብቻ ስጡኝ ብለህ ብትለምን የሚሰጥ የለም። በአንጻሩ ስትሞት ለመቃብር 10,000 ብር ይሰጣል። አየህ፣ ምቀኛ በሕይወት ካለ ይጨክንባል። ስትሞት ግን የትም ስለማትደርስ ይረዳል። አየርላንድ እና ሰለሞን አይስላንድ ስትሞት ጥሩ ባህል አላቸው። ቀለል ያለች የቀብር ስነ ስርዓት ይዘጋጅላል። በመቃብር ላይ ከመጽሐፍ ቅዱስ ጥቅስ፣ አባባሎች፣ ፎቶ ምናምን አይደረግም። በሕይወት ዘመን ለሀገሪቱ መልካም የሰራበት ዘመን ይጣራና ያ ዘመን ብቻ ይጻፍላል። ለምሳሌ ከ2000 እስከ 2006 የሚል ሊሆን ይችላል። አየህ፣ በሁለቱ ሀገራት የኖርክበት ሳይሆን የሰራበት ዘመን ነው የሚጻፍልህ። በሕይወት መስመር ላይ የሰዎች እኩልነት የሚለካበትና አድሎ የሌለበት በሞት ነው። ሞትን የመሰለ ሰላቢ ነገር በምድር ላይ የለም። ምንም ሆንክ ምንም ትሞታለህ። ሞት እውነተኛ ዳኛ ነው። ከሞት ጋር ተያይዞ እኮ ለበርካታ ዘመናት ሳይንቲስቶች ግብ አድርገዋል። ግን የሰውን ልጅ ከሞት ለመታደግ ያደረጉት ጥረት ሁሉ ከንቱ ነው። ሞት ከሳይንስ በላይ ነው። ለምሳሌ በዓለም ታሪክ ጥንታዊ ግብፃውያን ናቸው ሬሳ ማድረቂያ መሚ ለመጀመሪያ ጊዜ ፈጠሩት። በዚያን ዘመን አንድ ሰው ሲሞት የሚቀበረው ደግሞ ነገ ሕይወት አለ፣ ሰው ከሞተ ከ70 ዓመት በኋላ በድጋሜ ይነሳል ብለው ስለሚያስቡ አብረው ከነዕቃው ይቀብሩት ነበር። በተለይ ባለስልጣን ከሆነ ከሚወዳቸው ሚስቶቹ መካከል በጣም የሚወዳት ባትሞትም እንኳን ከነ ሕይወቷ አብረው ትቀበር ነበር።
ዘግናኝ ነው አይደለም? ምን ጥያቄ አለው? በህንዳውያን እምነት ሰው የተፈጠረው ከአፈርና እስትንፋስ ነው። ስለዚህ ሰው ሲሞት አይቀበርም፣ ይቃጠላል። ይህ ባህላቸው ዛሬም ድረስ ይሰራል። ታዲያ የተቃጠለው ሰው አመድ ጋንጂሳ የተባለው ቅዱስ ወንዝ ውስጥ ይጨመራል። ምክንያቱም እንዲባረክ ነው። በህንዳውያን እምነት ሁለት መላምቶች አሉ። ሰው ሲሞት መጨረሻው ምንድን ነው? ከሞት በኋላ ምን አለ ለሚለው ወሳኝ ጥያቄ ምላሻቸው ሰው ሲሞት መጨረሻው፣ ለምሳሌ እናቶች ሲሞቱ በቀጥታ ወደ ከዋክብትነት ይለወጡና ማታ ማታ ብርሃን ይሰጡናል። በዚህ የተነሳ ማታ ማታ የምናያቸው ኮከቦች የሞቱ እናቶች ናቸው ሲሉ፣ ወጣት ሴቶችና ወንዶች ሲሞቱ ከ7 ትውልድ በኋላ ወደ ተለያዩ እንስሳት ተለውጠው በድጋሚ መሬት ላይ ሕይወት ዘርተው ይመለሳሉ የሚል አስተሳሰብ አላቸው። በጣም ጥሩ ሰው ከነበርክ ቢራቢሮ፣ እርግብ ትሆናለህ ሲሉ፣ ክፉ ሰው ከነበርክ ደግሞ ጅብ፣ ጥንብ አንሳ፣ ቅማል፣ አይጥ፣ እባብ ወዘተ ሆነ በድጋሚ ወደ መሬት ትመጣለህ ይላሉ። በዚህ መሰረት ስጋ ይሞታል፣ ነፍስ ግን ዘላለማዊ ናት ይላሉ። ከዚሁ ሞት ጋር ተያይዞ የሰው ልጅ ሆነ እንስሳት ሲሞቱ እኩል ናቸው የሚሉ ወገኖች አሉ። ለዚህ ዋነኛ መከራከሪያቸው መጽሐፍ ቅዱስ ላይ ኦሪት ዘፍጥረት ምዕራፍ 3 ቁጥር 19 እና መጽሐፈ መክብብ ምዕራፍ 3 ከቁጥር 19 እስከ ቁጥር 20 ያለውን ያነሳሉ። አስታወስከው? አላስታወስኩትም። ማስታወስ አለብህ። ለመሆኑ መጽሐፍ ቅዱስ አንብበህ ጨረስክ? አልጨረስኩም። ታዲያ ምኑ እንደራስ ይሆናለሁ ብለህ ትመኛለህ? መጽሐፍ ቅዱስንማ በጣም ማንበብ ያለብህ መጽሐፍ ነው። ሌላው ቢቀር እኮ ስለ ስነ ጽሑፍ በተለይ ስለ ቃላት አጣጣል ነገር ትማርበታለህ። በዚያ ላይ በምትጽፈው መጽሐፍ ውስጥ አንዱ ገጸ ባህሪ ስለ እግዚአብሔር የሚያወራ ሊሆን ይችላል። ያን ደግሞ ለመጻፍ የግድ ማወቅ አለብህ። ለማንኛውም ኦሪት ዘፍጥረት ምዕራፍ 3 ቁጥር 19 ላይ ወደ መጣበት መሬት እስክትመለስ በፊትህ ወዝ እንጀራን ትበላለህ፣ አፈር ነህና ወደ አፈርም ትመለሳለህ ሲል፣ በመክብብ ላይም የሰው ልጆችና የእንስሳ እድል ፈንታ አንድ ነው፣ ድርሻቸውም ትክክል ነው። አንዱ እንደሚሞት ሌላውም እንዲሁ ይሞታል። የሁሉም እስትንፋስ አንድ ነው። ሁሉም ከንቱ ነውና ሰው ከእንስሳ ብልጫ የለውም። ሁሉ ወደ አንድ ቦታ ይሄዳል። ሁሉ ከአፈር ነው። ሁሉም ወደ አፈር ይመለሳል ይላል። ይህን ሐሳብ መነሻ በማድረግ ነው እንግዲህ ስጋ ምድር ላይ ይቀራል፣ ነፍስ ግን አትሞትም ይላሉ። ይህን ሐሳብ ይዘን ደግሞ እውነት ከሞት በኋላ ገነትና ሲኦል አለ የሚል ሐሳብ ማንሳት እንችላለን። ለማንኛውም ከዚሁ ከሞት ጋር በተያያዘ ሶቅራጥስ ዘላለማዊነት ለእኔ በሞት ውስጥ የማገኛት አንዲት ሌሊት ነች ሲል፣ ሌላኛው ፈላስፋ ኒቼ ደግሞ ሞት ባይፈጠር እንኳ የሰው ልጅ ሞትን መፍጠሩ አይቀርም ሲል፣ ዝነኛው ቮፐርሃወር ደግሞ የሰው ልጅ እኮ የሚሞተው ገና ከእናቱ ማዕፀን ሲወጣ ነው ይላል። ኮንፊሽየስ ደግሞ ስለ ምድራዊ ሕይወት በወጉ ያላወቅን ከሞት በኋላ ስላለው እንዴት ማወቅ ይቻላል የሚል አሪፍ ጥያቄ ያነሳል። እንደ ኩዊንስ ያሉ መጤ ፈላስፎች ስለ ሞት ከማሰብ ስለ ሕይወት ማሰብ ኃይል ይሰጣል ይላሉ። ይህ ሁሉ እንዳለ ሞትን ይበልጥ ጣፋጭ የሚያደርጋት ሞት ሰላቢ በሆኑና መቼ እንደምንሞት አለማወቃችን ነው። እንደ ኦሾ ያሉ ወደ እምነቱ ያዘነበሉ ሊቃውንቶች ደግሞ በሞት የምታምን ከሆነና እንደምትሞት ካወቅ በእያንዳንዱ ቀን ጥሩና መልካም ነገር ብቻ ለማድረግ ጣር፣ ራስህን ለማስደሰት ጣር። የዚያን ጊዜ ሞትን ማሸነፍ ትጀምራለህ ይላሉ። እውነታቸውን ነው። እጅግ ብዙ ብር ያላቸው የሚስገበገቡ ሰዎች አሉ። ለሕክምና እንኳ ብር ማውጣት ሰስተው ያን በርካታ ብራቸውን ጥለው የሚሞቱ ከንቶች አሉ። እዚህ ጋር አንድ ወሳኝ ጥያቄ ይነሳል። የምንሞትበት ቀን የተጻፈ ነው ለሚለው ወሳኝ ጥያቄ በበርካታ ሰዎች ላይ በተደረጉ ጥናቶች 45% አዎ የምንሞትበት ቀን በእግዚአብሔር ዘንድ የተጻፈ ነው። አንድ ሕፃን ልጅ ገና ከእናቱ ማፀን ሲወጣ የሚሞትበት ቀኑም አብሮት ይጻፍለታል ሲሉ፣ የሚሞትበት ሁኔታ ላይ ውበት ለመፍጠር አጋጣሚዎች ግን ይቀናበሩለታል የሚል እይታ አላቸው። ለምሳሌ በመኪና ግጭት፣ በጦርነት፣ በድብድብ፣ በእርጅና፣ በመታመም፣ በምግብ መመረዝ፣ በመድኃኒት፣ በኤችአይቪ፣ በእንቅፋት፣ በትንታ፣
መሰል ይሞታል ሲሉ እነዚህ የተጻፈልን ቀን ስላለ በተጻፈልን ቀን እንሞታለን የሚሉ ሰዎች የፈለግነውን ነገር ብናደርግ ከዚያች የተጻፈችልን ቀን አንዲት ሴኮንድ እንኳን ዝንፍ አንልም ብለው ሲያምኑ፣ በተቃራኒው 55% የሚሆኑት እርግጥ የሰው ልጅ ዕጣ ፈንታ ሲጻፍ ሞት አብሮት የተጻፈለት እንደሆነ ቢረዱም የእነርሱ ሐሳብ እንሞታለን ግን በአራት ነጥብ የተጻፈልን ቀን የለም፣ የምንሞትበትን አሊያም እድሜያችንን ስፖርት በመስራት መድኃኒት በመጠቀም ራስን ከሱሶች በመጠበቅ መልካም ነገር በመስራት ሕክምና በመከታተል እድሜን ማስረዘም ይቻላል ይላሉ። ሞት ሰላቢ አይደለም ይላሉ። ስለ ሞት ከተነሳ አሁንም ጥንታዊ ህንዶች የሚሉት ነገር አላቸው። ሁለት የሞት መድኃኒቶች አሉ። አንደኛው ሞትን የምናሸንፈው ለሀገርና ለሰው ልጆች ሁሉ የሚጠቅም አስተዋይ ተደርጎ የሚያሳድጉትን ልጅ መውለድ ነው። ሁለተኛው ላለመሞት የሚቻልበትና እስከ መጨረሻው ለመኖር የሚቻልበት መንገድ ራስን ለአምላክ አሳልፎ መስጠት ነው ይላሉ። በተጨማሪ ህንዳውያን ስለ ሞት አብዝቶ መጨነቅና ሞትን አብዝቶ መፍራት ሞትን መጥራት ነው ይላሉ። ወደ ኢትዮጵያ እንመለስ። ከሞት ጋር በተያያዘ ስንት የሀገራችንን ምሳሌያዊ አነጋገሮች ታውቃለህ? 4 ያህል አውቃለሁ። የመጀመሪያ ሞቴን ሞት ወሰደው። ሌላ ሞት እንደ ህይወት፣ ህይወት እንደ ሞት። ሌላ ሞት ላይ ቀርለት ምክንያቱ በይሁዳ ሆነበት። የመጨረሻው ሞትም ሞት ነው፣ ያያ ጉበት ነው። ጥሩ ነው። እኔ የተወሰኑ ልጨምርልህ። የፈሰሰ ውሃ አይታፈስ፣ የሞተ ሰው አይመለስ። ሞት ርስት ነው፣ መፈራቱ ለምንድን ነው? ሞት ሲደርስ ቄስ፣ ጦር ሲደርስ ፈረስ። ሞት በእንቅልፍ ይለመዳል። ሞት ቢዘገይ የቀረ ይመስላል። ሞት አይለመድ፣ ጎሽ አይጠመድ። ሞትና እድሜ ቢፈሩት አይቀርም። ሞትን ማሰብ ከሁሉ መሰብሰብ። ሞትን የሰጠ ቀባሪ አይነሳም። እነዚህ ይጠቀሳሉ። በእኛ ኢትዮጵያውያን ባህል ሰው ሲሞት ቀብር፣ ሰልስት፣ 40፣ 80 የመሰሉ ነገሮች አሉ። ከሞት ጋር በተያያዘ አንዳንድ ወጣ ያሉ ባህሎች አሉ። ከሀገራችን ለመጀመር በተለይ በደቡብ ክልል ሰው ሲሞት ማልቀስ የለብንም ብለው በሙዚቃ እየጨፈሩ የሚቀብሩ እንዳሉ መቼም ታውቃለህ። የፔሩ ናቡኪ ጎሳዎች አሁን ድረስ አንድ ሕፃን ልጅ ሲወለድ ለመላው ነዋሪ ነገርና ሕፃን ልጁን የወለዱ ሰዎች ጋር ለቅሶ ይደርሳሉ። በተቃራኒው ደግሞ ከማንኛውም ነዋሪ ቤት ሰው ሲሞት ከማልቀስና ከማዘን ይልቅ እንኳን ደስ አላችሁ ተብለው ስጦታ ይሰጣሉ። ቡሩንዲ ውስጥ አንድ ጎሳ አለ። ከአንድ ሰው ቤት አንድ ሰው ሲሞት መልአከ ሞት ሌላ ተጨማሪ ሰው ከዚያ ቤትና ሰፈር እንዳይወስድ ቀይ ዶሮ ይታረድና ከሟች ጋር ይቀበራል። ጊኒ ውስጥ አሁን ድረስ ፐኩቼ የተባሉ ጎሳዎች ሰው ሲሞት ያ የሞተው ሰው ሙት መንፈስ ሌላ ሰው እንዳይጠራ ቤታቸውን በከፍተኛ ጭስ ለ3 ቀናት ያጥናሉ። ሟች ሲተኛበት የነበረው አልጋ ወዲያው ይቃጠላል። እስቲ የማስታወስ ጥያቄ ልጠይቅ። ቀጥል። ግጥም ነው። ልሞክር። ዝም ያለው ዘመዴ እኔ ሳጣጥር ሞተ ቢሉት መጣ አልቅሶ ሊቀብር በሚል የሚጀምረው የማን ግጥም ነው እንዴ? የመንግስቱ ለማ ዘመዴ ግጥም ነው። 6ኛ ክፍል የተማር ነው። ልጨምርልህ? ቀጥል። ለሁሉም ጊዜ አለው ብሏል ሰለሞን። እጠይቀው ነበር በተገናኘን ሞት የሚሞትበት ጊዜው መች ይሆን? አላስታወስኩትም። ቀሽም የቤት ስራ ነው። በነገራችን ላይ እኔ ብዙ ሳልኖር ነው በቅርቡ የምሞተው። ምን ማለት ነው? ሌላ ጊዜ አጫውታለሁ። ብቻ ስለ ሞት፣ ከሞት በኋላ ስላለው ህይወት፣ ስለ ነፍስ፣ በተለይ ነፍስ የት እንደምትቀመጥ ሞትን በተመለከተ ከሃይማኖት፣ ከፍልስፍና፣ ከሳይንስ አንጻር ያሳወቀኝ ራሞስ ነበር። ዛሬ ግን ራሞስ በሰላቢው ሞት ከአጠገቤ ተነጥቋል። 30 ዓመት እንኳን መሬት ላይ ሳይኖር ፍቅረኛ ሳይዝ ልጅ ሳይወልድ ዕውቀትን እንዳሳደደ በጣም ሲመኙ የነበረውን ህልሙን እንኳን ሳያሳካ ከውጥን ሳይደርስ በመኪና ተጨፍልቆ ሞተ። ምን ይደረጋል እንግዲህ። በቃ እውነታውን እየመረረኝ እያንገሸገሸኝ ተቀበልኩት። ያ መንፈሳዊ ቅናት እንዲሰማኝ የሚያደርገኝ ጓደኛዬ
ያ ብቸኛ ጓደኛዬ፣ ያ ሲመክረኝ የነበረ ጓደኛዬ፣ ያ ሲያበረታታኝ የነበረ ጓደኛዬ ተለየኝ፣ ተቀበረ። ሰላቢው ሞት ሰለበው። ፍለጋ ከባድ ነው። አዎ በጣም ከባድ ነው። ያስፈራል። አዎ በጣም ያስፈራል። ግን ቀናት በቀናት ላይ ሲደረቡ ሰልስቱ ሲያልቅ አንድ ሳምንት ሲያልፍ እውነታውን ተቀበልኩት። በተለይ ያቺ ምስኪን ብቸኛ ወጣት ደሊላ በማጽናናቱ በጣም አሪፍ ነበረች። አንድም ቀን ከለቅሶ ቤት ቀርታ አታውቅም ነበር። በሳምንቱ ወደ ቤቴ ስመለስ ራሱ በጣም ታጽናናኝ ነበር። እናም የጓደኛዬን ሞት እየመረረኝም እያንገሸገሸኝም ተቀበልኩት። በቃ ህይወት ማለት እንደዚህ ነች። የጓደኛዬ የራሙስ ሞት ምናልባት ከኔ የተደበቀ ከሚጫወተው ቁማር ጋር ተያይዞ በአጋጣሚ ባይሆንስ የሚል ሐሳብ ድንገት ስለመጣብኝ የራሙስን ጉዳይ የያዘው መርማሪ ጋር ሄድኩኝ። ወጣትና ረጋ ያለ መርማሪ ነው። እንዴት እንዳወቀኝ ግራ ቢገባኝም ገና እንዳየኝ ራሱ መጥቶ ሰላምታ ሰጠኝ። ኢንስፔክተር አወቀ፣ አንድ ነገር ለማወቅ ፈልጌ ነበር። ይቻላል አለኝ በፍጹም ትህትና። ስለ ገዳይዋ ማንነት ማወቅ እችላለሁ? ለምን? ወንጀሉ የተፈጸመው በአጋጣሚ ባይሆንስ? ይህ የኔ ግዴታ ነው። አደጋው ከተፈጸመበት ደቂቃ ጀምሮ ስለ ገጯ ማንነት ለማጣራት ሙከራና ስለላ ለአንድ ሳምንት ያህል አድርጌ ነበር። ጓደኛን የገጨችው የ22 ዓመት የኮሌጅ ተማሪ ነች። መንጃ ፍቃድ የላትም። በድፍረት የአባቷን መኪና ከቤት ይዛ ወጥታ ነው ድንገት ሲኖትራክ ከኋሏ በፍጥነት ሲከተላት ከዚያ ከሲኖትራኩ ለማምለጥ ስትል ጓደኛን ገጭታ ገደለችው። እኔ ባደረግኩት ምርመራ ሌላ የተደበቀ ነገር የለም። ልጅቷም እንደሰማው ፍርድ ቤት ቀርባ ጥፋቷን አምና ወደ ዝዋይ እስር ቤት በቀጥታ ተልካለች። የሚገርም ከዚህ በፊት ራሱ የ18 ዓመት ወጣት ሆና ሰው በምሽት ገጭታ እንደነበርና በወቅቱ ጉዳዩን ለያዘው ሆዳም መርማሪ ገንዘብ ጉቦ በመስጠት እንደወጣች ሁሉ ተደርሶበታል። ከዚህ ውጪ ነፍሱን የማረውና በሟች ጓደኛ ዙሪያ ባደረግኩት ስለላ ከማንም ጋር ንክክ የሌለው ስራውን በትኩረት የሚሰራ አብዛኛውን ሰዓቱን በንባብ የሚያሳልፍ ወጣት እንደሆነ ተረድቻለሁ። ከዚህ ውጪ ሌላ እውነታ የለም። ፋይሉም በ4 ነጥብ ተዘግቷል። በቃ እውነታውን ከመቀበል ውጪ ምንም የማደርገው ነገር የለም። በእርግጥ ስለ ኢንስፔክተር አወቀ መልካምነት፣ ለፍትህ ታማኝነት፣ ታታሪ ሰራተኝነት፣ በምንም መልኩ ለውሸትና ከሙሰኞች ጋር እንደማይደራደር፣ ሙያውን በእውነትና በክብር እንደሚሰራ በርካቶች ለቅሶ ቤት ውስጥ ሲያወሩ ሰምቻለሁ። ለስራው ብቻ ከፍተኛ ፍቅር እንዳለው ሰምቻለሁ። እናም አመንኩት። አመሰግናለሁ ኢንስፔክተር። ምንም አይደለም። የኔ ትልቁ እርካታ ህግ ስትከበር ማየት ነው። ከተቀመጥኩበት ወንበር ላይ ተነስቼ ልወጣ አልኩና ድንገት ትዝ ብሎኝ መልሼ ተቀመጥኩኝ። ኢንስፔክተር፣ እኔ ቤት የተከራየ አንድ አስተማሪ አለ። የሰጠኝ መታወቂያ ላይ አስተማሪ ይላል፣ ግን አስተማሪ አይመስለኝም። የሆነ የሚያጠራጥር ነገር ስላለ ይህን ሰው ብትከታተለው። አሪፍ መረጃ። የተወሰነ ነገር አወራን። ልወጣ ስል በጣም በትኩረት እየተመለከተኝ፣ ስለዚህ ጉዳይ ለማንም ሰው እንዳትናገር፣ ምናልባት ሰውየው ኃይለኛ ከሆነ በአንተ ላይ አደጋ ሊያደርስ ይችላል። ለማንኛውም አንተም በጥንቃቄ ተከታተለው። ሁኔታውን በ72 ሰዓታት ውስጥ አሳውቃለሁ። አመሰግናለሁ አለኝ። ከስንት ጊዜ በኋላ መጠጥ ቤት ሄድኩ። የኢትዮጵያ እድገት የቢራ እድገት ይመስላል። የቢራ አይነቶች ለጉድ በየዓመቱ እየፈሉ ናቸው። ገና ቂጤ ወንበር ላይ እንዳረፈ የሆነች ቀልቃላ አስተናጋጅ መታ ከወገቧ ሸብረክ ብላ ምን ልታዘዝ አለችኝ። ቢራ ምን አለሽ? ዋሊያ፣ ዳሽን፣ በደሌ፣ ሜታ፣ ራያ፣ ሀበሻ፣ ጊዮርጊስ፣ ዘመን፣ ሃምበር፣ ሐረር፣ የትኛውን ላምጣልህ? እንደውም ቢራውን ተይውና እስቶቺኒ አምጪልኝ አልኳት። ወይኔ ቢራ እንኳን የሚያጣጣኝ ጓደኛ ስለሌለኝ ይበልጥ ብቸኝነት ተሰማኝ፣ ባዶነት ተሰማኝ፣ የሆነ ነገር እንደጎደለኝ ተሰማኝ። እናም ከስንት ጊዜ በኋላ ሰክሬ ወደ ቤት ገባሁ። ጠዋት እንደምንም ከመኝታዬ ተነስቼ ቁርስም ሳልበላ ወደ ባንክ ቤት ስራዬ ላመራ ስጣደፍ ጋዜጠኛው እንዳልካቸው ሰው አትመን መጣ። ድንገት ሳላስበው ጥምጥም ብሎብኝ እቅፍ አድርጎ ግንባሬን ሳመኝ። ከዚያ አሁን ሰዓት ስለሌለ ምሳ ሰዓት ላይ መስሪያ ቤት መጥቼ እናወራለን፣ ፈቃደኛ ነህ? ምንድን ነው? ለመልካም ዜና ነው? በጣም ችግር የለውም፣ ደውልልኝ።
አመሰግናለሁ። 6 ሰዓት ከ20 ደቂቃ ላይ መስሪያ ቤት አካባቢ ስደርስ እደውልልሃለሁ። መልካም ቀን አለኝና በፍጥነት ሄደ። የሆነ ነገር እንዳገኘ የፊቱ ብርሃን ያስታውቅ ነበር። እንደዚህ ደስተኛ ሆኖ አያውቅም። እኔም እስከዛሬ እንዲህ ፊቱ በደስታ በርቶ አይቼው አላውቅም። መስሪያ ቤት ገብቼ ያው የተለመደውን ስራዬን እየሰራው ሳይታሰብ የምሳ ሰዓት ደረሰ። ጋዜጠኛው እንዳልካቸው እንዳለው 6 ሰዓት ከ20 ደቂቃ ላይ ደወለ። የመስሪያ ቤታችን ህንፃ ከሚገኝበት አንደኛ ፎቅ ላይ ካልዲስ መዝናኛ ስለሚገኝ እዛው ተገናኘን። ቀለል ያለ ምሳ በላን። ያው ሐዘን ላይ ሆነ ያለፉትን ቀናት ስለኔ ደስታ ለመናገር ስለከበደኝ ነው። በፊት እንዳልኩ የኢትዮጵያ አምላክ የተመሰገነ ይሁንና ህልሜ እውን ሆኗል። ነገ ማታ በቀጥታ ወደ እንግሊዝ አመራለሁ። ለቢቢሲ ያቀረብኩት ማመልከቻ ተሳክቶልኛል። ከተወዳደርነው 42 የአፍሪካ ጋዜጠኞች በሁለተኝነት ከፍተኛ ውጤት አምጥቻለሁ። እናም ነገ ማታ ወደ እንግሊዝ እበራለሁ። እንኳን ደስ አለ በማለት ከተቀመጥኩበት ተነስቼ ጨበጥኩት። በሌላ በኩል ደግሞ ኢትዮጵያ አንድ እውነተኛ ልማታዊ ጋዜጠኛ ልታጣ በመሆኑ ውስጤ ቅሬታ ተሰምቶታል። እና ያው ቤቱን ስታከራየኝ ውላችን ላይ እኔ መውጣት ከፈለኩ ከወር በፊት እንዳሳውቅ፣ አንተም እኔን ማስወጣት ከፈለክ እኔን ከወር በፊት ቅድሚያ ማስጠንቀቂያ እንደምትሰጠኝ የሚል ነበር። ስለዚህ በውላችን መሰረት የአንድ ወር ሂሳብ አንተ ተከራይ እስከምታገኝ ከፍላለሁ። በጭራሽ ስለ እሱ አትጨነቅ። በእርግጠኝነት ብዙ ወጪ አለብህ። በዚያ ላይ የማታውቀው ሀገር ስለምትሄድ ቢያንስ ገንዘብ መያዝ አለብህ። ስለዚህ በጭራሽ ገንዘቡን አልቀበልህም። አባቴ ሙት ብያለሁ፣ አልቀበልህም። እግዚአብሔር ይስጥልኝ። በእውነት መልካም ሰው ነህ። ውለታ መላሽ አድርገኝ። እንደነገርኩ ቤተሰቦቼ ጅማ ናቸው። ጊዜ ስላጣው ወደ ጅማ መሄድ አልቻልኩም። ስለዚህ አንድ ውለታ እንድትውልልኝ ልለምንህ ነበር። ችግር የለውም። የምችለው ጉዳይ ከሆነ እተባበርሃለሁ። መጀመሪያ በጣም ይቅርታ፣ ሌላ የማስቸግረው ሰው ስለሌለኝ ነው። ለእህቴ ነግሬያታለሁ። ከ4 ቀናት በኋላ ትመጣለች። ቤት ውስጥ ያሉትን ዕቃዎች ትሰጥልኛለህ። በተረፈ ቅድም ስወጣ ወደ 50 መጽሐፍት ለዘበኛው ሰጥቼልሃለሁ። የአጋጣሚ ሆኖ እህቴ ማንበብ ስለማትወድ ለአንተ ስጦታ አበርክቼልሃለሁ። ዛሬ ማታና ጠዋት በፍጥነት መስሪያ ቤት የምጨርሰው ጉዳይ ስላለኝ እዛው አዳሪ ነኝ። ከዚያ በቀጥታ ወደ አየር መንገድ ስለማመራ ላንገናኝ ስለምንችል የቤቱ ቁልፍ ይኸው። በተረፈ እንዳንተ ያለ በጣም ቀና የቤት አከራይ አይቼ አላውቅም። በእውነት ከልብ ነው የማመሰግነው በማለት በድጋሚ ከወንበሩ በመነሳት አቅፎ ሳመኝ። ወዲያው ተሰናብቶኝ ተለየኝ። ለምን እንደሆነ በግልጽ ባይገባኝም ቅር አለኝ። በሌላ በኩል ደግሞ አሳዘነኝ። በሀገሩ ኢትዮጵያ መኖር እየፈለገ የሥራ ነፃነት ስላጣ የሥራ ነፃነትን ፍለጋ ከኢትዮጵያ እጅግ ርቆ ከፈረንጅ ሀገር መሄዱን ሳስብ ኢህአዴግን ጠላሁት። ለነገሩ ኢህአዴግን በጣም የጠላሁት በስንት ጉጉት ቅዳሜ እየጠበቅኩ የማነባቸውን አዲስ ጉዳይ መጽሔትና ፋክት መጽሔትን ሲዘጋ ነው። አቤት! በሁለቱ መጽሔቶች ላይ እኮ ስንት ሐሳብ በየሳምንቱ ይፈልቅ ነበር። ስንት ዕውቀት፣ ስንት መረጃ፣ ስንት ዕውቀት አዘል ትንታኔ ይቀርብ ነበር። እናም ይህ ወጣት ጋዜጠኛ ከኢትዮጵያ በመውጣቱ ስለ እውነት ከልቤ ነው ያዘንኩት። መንገድ ያደርሳል፣ መንገድ ይመልሳልና የፕሬስ ነፃነት በታሪካዊት ቅድስት ሀገር ኢትዮጵያ ሲመጣ መመለሱ አይቀርም። በእውኑ ኢትዮጵያ መልኩን ወይስ ነብር ዥጉርጉርነቱን ይለውጥ ዘንድ ይችላልን? ትንቢተ ኤርምያስ ምዕራፍ 13 ቁጥር 23። የፍቅር ሃሁ። ከመስሪያ ቤት ልወጣ ስል ደሊላ ደወለች። በሁለተኛው ጥሪ ያነሳሁት። ሻሎም፣ ከስራ ስትወጣ ፕሮግራም ከሌለ ራት ልጋብዝ? ደስ ይለኛል። ሆላንድ ሬስቶራንትን ታውቀዋለህ? በሚገባ። ከስራ እንደወጣ ዛና እመጣለሁ። ወሬያችን በዚሁ አለቀ። ስለ እውነት ደሊላ እያሳዘነችኝ ነው። በሌላ በኩል ደግሞ በጥንካሬዋ በጣም እየተገረምኩ ነው። ቤተሰቦቿ ሞተውባት ደስተኛ ነች። ልጅ መውለድ እንደማትችል እያወቀች ደስተኛ ነች። የቤተሰቦቿ ንብረት ተወርሶ ባዶዋን ቀርታ ደስተኛ ነች። ምን አይነት ጥንካሬ ነው ያላት! ደሊላን ይበልጥ ያከበርኳት የሚመጣውን ዓመት እቅዷን ስትነግረኝ ነው። በሚቀጥለው ዓመት በእርግጠኝነት ትምህርት ጀምራለሁ። በቂ የሚባል ገንዘብ እያጠራቀምኩ ነው። የማሳይ ስራ ደስ የሚልና በቀላሉ ገንዘብ የምታገኝበት ነው። ቢሆንም በየቀኑ ከተለያዩ ሰዎች ጋር ዝሙት መፈጸም ደግሞ በጣም ሰላም የሚነሳ ነገር ነው። በዚያ ላይ ደግሞ እኔ ህልም አለኝ። ያን ህልም ደግሞ ለማሳካት ትምህርት መማር አለብኝ።
ታላቁ መጽሐፍ ሳነብ ትምህርት የማይወድ ሰው ድህነትና ውርደት ይገጥመዋል ይላል። አሪፍ ምክር አይደለም? ይቺ ብቸኛ የሆነች ኢትዮጵያ ውስጥ ማንም ረዳት የሌላትን ጠንካራ ወጣት እንዴት መርዳት እንዳለብኝ እያውጠነጠንኩ ነው። ለመለወጥና የተሻለ ህይወትን የሚፈልግ ሰውን መርዳት በጣም ተገቢ የሆነ ነገር ነው። ከመስሪያ ቤት ስወጣ ስለ ደሊላ እያውጠነጠንኩ በጣም እርጋታና እጅግ ውበት ያለው ሆላንድ ሬስቶራንት ለመሄድ ታክሲ ውስጥ ገባሁ። አጠገቤ የተቀመጠው ሰው የፈጣሪ አለ ይገማል። የመጠጥ ሽታና የሲጋራ ሽታ ሊያስመልሰኝ ሲል ከተቀመጥኩበት በፍጥነት ተነስቼ ወንበር ቀየርኩ። ነፍሱን ይማረውና ስለ ሲጋራ ለመጀመሪያ ጊዜ ያወጋኝ ጓደኛዬ ራሙስ ነበር። ወሬው የተነሳው አንድ ሰውዬ ጃን ሜዳ ከሚገኘው ታዋቂው አረቡ ሱቅ ላይ ቆሞ በአንድ ጊዜ 2 ሲጋራ እያጨሰ ተመልክተን ነበር። ተመልከት ይህን ሰው፣ ሚስቱን፣ ልጁን፣ አየር ንብረቱንም እየጎዳ ነው። እንደ ሲጋራ አስጠሊታ ነገር እኮ የለም። ሲጋራ ከሚያጨሱ ወላጆች ጋር የሚኖሩ ልጆች በኒሞኒያ ወይም ብሮንካይት በሽታ የመያዝ እድላቸው እጅግ በጣም ሰፊ ነው። በዓለም ላይ ለመጀመሪያ ጊዜ ትንባውን ማጨስ የጀመሩት የአሜሪካ የመጀመሪያ ተወላጅ ናቸው የሚባሉት ሬድ ኢንዲያንስ ናቸው። በሌላ በኩል በዓለም ለመጀመሪያ ጊዜ በወረቀት የተጠቀለለ ሲጋራ በ1831 ዓ.ም ያስተዋወቀችው የኛዋ የአባይ ወንዝ ተጋሪ ግብጽ ናት። አሁን ሳይንቲስቶች በደረሱበት አሳማኝ ጥናት በሲጋራ ውስጥ ኒኮቲን የተባለ አነቃቂና ሱስ የሚያስይዝ ኬሚካል በዋነኝነት ሲገኝበት በተጨማሪ በአንዲት ሲጋራ ውስጥ ታር፣ ስቶን፣ ካድሚያም፣ አርሴኒክ፣ ፎርማሊ፣ ሼላክ፣ ቤንዚን፣ ሳዮናይድ፣ ካርቦን ሞኖክሳይድ የተባሉ ለሰውነት በጣም ጎጂ ውህዶች ይገኙበታል። በዚህ የተነሳ ሲጋራ የሚያጨስ ሰው መጥፎ የአፍ ጠረን አለው፣ ጥርሱ ይበልዛል፣ የጥፍር ቀለሙ ይለወጣል፣ በወንዶች ላይ ለወሲብ ስንፈት አስተዋጽኦ ያደርጋል፣ ሳልና የትንፋሽ እጥረት ያስከትላል። ከዚህ በተጨማሪ የሳምባ ካንሰር፣ የልብ በሽታ፣ ኤምሪዜማ የተባለውን በሽታ ያመጣል። በተለይ ነፍሰ ጡር ሴቶች ሲጋራ ካጨሱ ጽንሱ ሊሞት ካልሆነም ያለ ቀኑ ሊወለድ ይበልጥ ደግሞ ጤነኛ ያልሆነና ክብደቱ በጣም አነስተኛ የሆነ ልጅ ሊወለድ ይችላል። ለዚህ ምክንያቱ ተመራማሪዎች የሚያስቀምጡት ከእናት ወደ ልጅ ምግብ የሚተላለፍበት መስመር የደም መጠን መቀነስ ስለሚያስከትል ነው። ብዙዎች ሲጋራን በቀላሉ ለሙድ ብለው ቢጀምሩም በቀላሉ ለማቆም አይችሉም። በዚህ ላይ ተመራማሪዎች የሚሉት በሲጋራ ውስጥ ያለው ኒኮቲን ከፍተኛ የሆነ ሱስ የማስያዝ ተጽዕኖ ስላለው ነው። ለዚያ ነው ሰዎች ሲጋራ ሲያጨሱ ደስ የሚል ስሜት ይሰማናል፣ የመረበሽ ስሜትን ያስወግድልናል፣ የጭንቀት ሙድን ያጠፋልናል፣ በአጠቃላይ ዘና የማድረግ ስሜት ይፈጥርልናል የሚሉት። ከዚህ ጋር በተያያዘ ሲጋራ ከሚያጨስ ሰው አጠገብ ብትቀመጥ ራሱ ሲጋራውን ከሚያጨሰው በላይ ተጎጂው አንተ ነህ። ለምሳሌ እንግሊዝ ሀገር ሰው በተሰበሰበበት ማጨስ ከፍተኛ ወንጀል ነው። እኛ ሀገር እኮ ሲጋራ ማጨስ የምሁርነት መገለጫ ስለሆነ በኩራት አንተ ላይ ጭሱን ያቦንብሃል። አባት ልጁን ከሱቅ ሲጋራ ገዝተና እያለው አንተ ግን እንዳታጨስ ይለዋል። ዶክተሩ ሲጋራ ገዳይ ነው እያለ ራሱ ያጨሳል። ብቻ ከዚሁ ሲጋራ ጋር በተያያዘ ተመራማሪዎች ታዲያ ሲጋራን እንዴት ማቆም እንችላለን ለሚለው አንገብጋቢ ጥያቄ የሚከተሉትን ይመክራሉ። እነዚህም በደንብ አስታውስ። ደራሲ ስለምትሆን አንዱ ገጸ ባህሪ ሲጋራ የሚያጨስ ሊሆን ስለሚችል ስለ ሲጋራ ማቆሚያ ዘዴዎች ማወቅ አለብህ አይደለም? ትክክል። ለአንድ ወር ያህል ሳያቋርጡና ሳይዘናጉ ሁልጊዜ ጧት ለብ ባለ ውሃ ገላን መታጠብ፣ ከቁርስ ከምሳና እራት ጋር ውሃ መጠጣት፣ ቢያንስ በቀን ውስጥ 2 ሊትር ንጹህ ውሃ መጠጣት። ታዲያ አንድ ወሩ እስከሚያልቅ ድረስ በምንም ተአምር አልኮል መጠጦች፣ ሻይ፣ ቡና እና የኮካ መጠጦችን አለመጠጣት። በአንጻሩ ከተቻለ ወተት መጠጣት። ከተመገቡ ከ15 እስከ 20 ደቂቃ ሳይቀመጡ የተወሰነ የእግር ጉዞ ማድረግ። ከምግቦች ሁሉ ያስቀመጥነው አንድ ወር እስከሚያልቅ አትክልቶችና ፍራፍሬዎችን በብዛት ማብዛት። በተለይ ጥብስ፣ መረቅና ጣፋጭ ምግቦች በጭራሽ አለመመገብ። ከተቻለ በኪስ ውስጥ ቆሎ በመያዝ መቆርጠም። ሲጋራ የሚያጨስ ጓደኛ ካለን ለማቆም እንደወሰንን መንገር ወይም መራቅ የመሰሉ ሲሆን በተጨማሪ ለማቆም ሞክረን ሰይጣን ከተፈታተነን መንፈሳዊ እርዳታ ለማግኘት ወደ ፈጣሪ መጸለይ ሲጠቀሱ፣ ሌላው ዘዴ ብለው ባለሙያዎቹ የሚያስቀምጡት ለሚወዱት ሰው ሲሉ ሲጋራን ለማቆም መወሰን ነው። ለምሳሌ ክፍሌ ጫኔን አወቀው በዮርዳኖስ ፍቅር ያበደው
እኔ እንደሱ አይነት አፍቃሪ እስከዛሬ አይቼ አላውቅም። የእውነተኛ ፍቅር ስሜት ምን ያክል ጊዜ ይቆያል የሚለውን ለማወቅ በርከት ያሉ ስለ ፍቅር የሚያወሩ የሳይኮሎጂ መጽሐፍትን ሳገላብጥ አንድን ሰው ከልብ ልታፈቅረው የምትችለው ለ2 ዓመት ወይም ለ730 ቀናት ብቻ ነው። ከዚያ ፍቅር ደረጃውን ይቀንስና እየከሰመ ይሄዳል። ክፍሌ ግን ፍቅሩ ለ5 ዓመት ሳይቀዘቅዝ ጠዋትና ማታ ዮርዳኖስን ለ1825 ቀናት እኮ ነው ደጅ የጠናው። ታዲያ ዮርዳኖስም የምትመሰገን ነች። ከልብ የምትወደኝ ከሆነ መጠጥ አቁም፣ ሲጋራን አቁም ነበር ያለችው። ለ4 ዓመት በቀን ውስጥ 4 ሲጋራ ሲያጨስ የነበረው ክፍሌ ወዲያው እኮ ነው ቀጥ አድርጎ ያቆመው። እንግዲህ የሚያጨሱ ሰዎች ቢያንስ ለሚወዱት ሰው እንኳን ሲሉ ጨክነው ቢያቆሙ መልካም ነው። እውነቱን ለመናገር እኔ የምወዳት ፍቅረኛ ብትኖረኝ ሲጋራ ባጨስኩበት ግም ከንፈሯ ልስማት አልሻም ነበር ያለኝ። ስለዚህ ሰላቢ ስለሆነችው ሞት ሮጦ ገና ሳይጠገብ ስለተቀጨው ጓደኛዬ ራሞስ እያሰብኩ ሳይታወቀኝ ዘመናዊው ሆላንድ ሬስቶራንት ደረስኩ። ገና ስታየኝ በፍጹም ከልብ በመነጨ ፈገግታ ተቀበለችኝ። በሚያምር ቁመኗ ፈዘዝ ያለ ሰማያዊ ጂንስ ሱሪና ከላይ ቀለል ያለች ነጭ ሸሚዝ ነገር አድርጋለች። ሁልጊዜ ትናንሽ ጆሮ ጌጦችን ነው ማድረግ የምትወደው። አንድ ቀን እንኳ ሊፕስቲክ ሆነ ቻፕስቲክ ተቀብታ አይቻት አላውቅም። ስለ ሴቶች ቻፕስቲክ አንድ ጊዜ ራሞስ ሴቶች ደማቅ ቻፕስቲክ በተለይ ቀላ ያሉ ቻፕስቲኮችን ከንፈራቸው ላይ የሚቀቡት ለውበት ሳይሆን ከንፈራቸውን እንዳስምባቸው ማራቂያ ጥበብ ናት ብሎ ነግሮኝ ነበር። ለማንኛውም ሞቅ ያለ ሰላምታ ተለዋወጥን። ጉንጭ ለጉንጭ ተሳሳምን። የማይከብድ የሽቶ መዓዛ ከሰውነቷ ላይ ሸተተኝ። ወንበር ስበን ተቀመጥን። ወዲያው ቀና ብላ በትኩረት እያየችኝ የማስታወስ ችሎታዬን ለማሳደግ ከድሮ ጀምሮ ግጥም በቃል መያዝ ደስ ይለኛል። ይህን እየሄድኩ አልሄድም የተሰኘ የፍቃድ አዘዘ የግጥም መድብል ዛሬ ጠዋት ወደ ስራ ሳመራ ነው የገዛሁት። አንድ አፍታ የምትለዋን ግጥም ላንብብል? ደስ ይለኛል። አንድ አፍታ ያጨማለቀን ጭቃ የሰለቸን ስናቦካ የገረፈን ዝናብ ዶፍ አንጫንጮን ጠፈጠፉ የአሩሩ ፀሐይ ቢያከረን ጭቃ ዶፍን ተመኘን። ለካስ ሁሉም ነገር ሲያጡት ነው ልብ የሚነድድ የሚያደባየው። ለካስ በእጅ ሳለ ይረክስና ስናወጣው ያወጣል ዋጋ። ትልቅ እውነት አይደለም? በዚህ ሐሳብ አትስማማ? በጣም ትክክል ነው። በህይወታችን ቁም ነገር የማንሰጣቸው ነገሮችን ቁም ነገር የምንሰጣቸው ስናጣቸው ነው። የግጥም መጽሐፍትም እየገዛሽ ታነቢያለሽ ማለት ነው? እውነቱን ለመናገር ገዝቼ አንብቤ አላውቅም። በፊት እንዳልኩ እኔ በጣም ማንበብ የምወደው በባዮግራፊ መልክ የሚዘጋጁ መጽሐፍትን ነው። ከዚያ በተረፈ የታሪክ መጽሐፍት በጣም ያዝናኑኛል። ይህን ጠዋት የገዛውልህ አንተ ግጥም ስለምትወድ ስጦታ ለመስጠት ነው አለችና እጄ ላይ ያስቀመጠችልኝ። ኦ በጣም አመሰግናለሁ። ዛሬ ለእኔ መጽሐፍ ስጦታ ቀኔ ነው ማለት ነው። የሚገርምሽ ምሳ ሰዓት ላይ ጋዜጠኛው እንዳልካቸውም 40 መጽሐፍት በስጦታ መልክ አበረከተልኝ። ስለ ስጦታሽ ከልብ አመሰግናለሁ። ታዲያ እስቲ በቃልሽ ከሸመደድሽው ግጥም አንድ ሁለቱን ካላስቸገርኩሽ ንገሪኝ። ምን ችግር አለው? ስንት ትከፍላለህ ግን? ደስ ያለሽን አልኩና ተሳሳቅን። በመካከል አስተናጋጁ መጣና የሚበላና የሚጠጣ ነገር አዘዘ። በጣም የምወደው የኑረዲን ኢሳ ግጥም ነው። እኔ ምን አገባኝ የምትሉት አረግ እሱ ነው ሀገሬን ያረዳት እንደበግ የሚል ግጥም ልጽፍ ብድግ አልኩኝና ምን አገባኝ ብዬ ቁጭ አልኩ እንደገና። ከዚች ምን አገባኝ ሐሳብ ጋር በተያያዘ ሁልጊዜ የኢትዮጵያ ፖለቲከኞችን በተለይ መሪዎቻችንን ሳስብ ትዝ የምትለኝ ግጥም አለች። ይህችን ግጥም የጋዜጠኛው ማስታወሻ መጽሐፍ ላይ ያነበብኩት ነች። መቼም የተስፋዬ ገብረአብ መጽሐፍትን አንብበዋል። ግማሹ ኤርትራዊ ነው፣ ግማሹ የኦሮሞና አማራ ህዝቦችን ለማጋጨት የተነሳ መሰሪ ሰው ነው ይላሉ። እኔ በጣም ከማደንቃቸው ደራሲዎች ግንባር ቀደሙ ነው። በተለይ የቢሾፍቱ ቆሪጦች፣ ተራሮችን ያንቀጠቀጠ ትውልድ፣ የደራሲው ማስታወሻና አሁን ያልሹን የጋዜጠኛ ማስታወሻ መጽሐፍቱን አንብቤለታለሁ። ሌላውን ጉዳይ ትተነው የአጻጻፍ ውበቱ በጣም የሚማርክ ነው አልኳት። በጣም ልክ ነህ። ኢትዮጵያ ሆነ ኤርትራዊ እኔ የሚያገባኝ ነገር የለም አለችና ግጥሟን ነገረችኝ። ምን አገባ? 100,000 ብር ይውጣ። ሰው ጠግቦ እንዲወጣ ውስኪም ብዙ ግዙ፣ ቢራም ብዙ ግዙ፣ ምግብም ብዙ ግዙ።
ሁሉም በገፍ ይምጣ። ሰው ጠግቦ እንዲወጣ እየበላ ብላ፣ እየጠጣ ጠጣ። ከህዝብ ነው እንጂ ካንተ ኪስ አይወጣ። በማስታወስ ችሎታዋ አጨበጨብኩላት። በዚያ ላይ ድምጿ የሆነ ደስ የሚል ቃና አለው። በነገራችን ላይ ስለ ፖለቲካ ከተነሳ በቀደም አንድ ደንበኛዬ በጣም ደስ የሚል እርጋታ ያላቸው ሰው ናቸው። ከማሳጅ ውጪ ወሲብ ምናምን አንድም ቀን ተጠቅመው አያውቁም። የጀርባ ህመም ስላለባቸው እኔ ጋር እውነተኛውን ማሳጅ ለመጠቀም በአስራ ልዩነት ይመጣሉ እና የዚያን ቀን የህዳሴ አብዮት የሚል የፖለቲካ ነክ መጽሐፍ ይዘው ነበር። እኔም ለጨዋታ ፖለቲካ ይወዳሉ እንዴ ጋሼ አልኳቸው። ያለ ፖለቲካ እኮ መኖር አይቻልም ልጄ። ህይወት ራሷ ፖለቲካ ነች። ዓለምና ምድርን የፈጠረው እግዚአብሔር ራሱ ኃይለኛ ፖለቲከኛ ነው። ስለዚህ በቀጥታም ይሁን በተዘዋዋሪ ያለ ፖለቲካ መኖር አይቻልም። እግዚአብሔር እንዴት ፖለቲከኛ ሆነ? አስቢው፣ ዓለም ከተፈጠረችበት እስካሁን በስልጣን ላይ ይገኛል። የስልጣን ክፍፍል እንኳን የለውም። እሱና ልጁ ሆኖ እኮ ነው ዓለምን የሚሾሯት ሲሉኝ ፈገግ አልኩኝ። ከዚያ ጥያቄን መጠየቅ ቀጠልኩኝ። ከመሬት ላይ የኢህአዴግ ኖት ወይስ ተቃዋሚ ኖት አሊያስ ተመልካች ገለልተኛ? በነገራችን ላይ ተቃዋሚ የሚባል ነገር የለም። ትክክለኛ ቃሉ ተቀናቃኝ ነው። እኛ ሀገር ነው ተቃዋሚ፣ ጠላት፣ ባላንጣ፣ ስልጣን ፈላጊ ወዘተ የሚል ቃል አለው። ጥያቄሽን ለመመለስ 1997 ላይ ያ ባንዳው ስሙን ቄስ ይጥራውና ሾካካ ተለጣፊ ሰላይ ካሬ የሆነ ሰው በሁለት ካራ እያረደ ጉድ ሰራቸው እንጂ የቅንጅት ቀንደኛ ደጋፊ ነበርኩኝ። አሁን ለማንም አልደግፍም። ኢህአዴግም ሌባ ነው። ተቀናቃኝ ፓርቲዎችም ሌቦች ናቸው። ሁሉም ለራሳቸው ሆድ ይወሸክታሉ እንጂ ለኢትዮጵያ አይደሉም። ኢህአዴግ ለጨዋታው ድምቀት ራሱ በጎን የደረደራቸው አሻንጉሊት ፓርቲዎችን ጨምሮ የሚገርምሽ እኮ ኢትዮጵያ ውስጥ የተመዘገቡ 74 የፓርቲ አይነቶች አሉ። በትንሹ መድረክ፣ ሰማያዊ፣ ቅንጅት፣ አረና፣ ኤዴፓ። አስቢው እንግዲህ እውነተኛ የሀገር ፍቅር ቢኖራቸው ከኢህአዴግ ጋር ከመወዳደራቸው በፊት እውነት ሁሉም ለሀገር የሚሰሩ ቢሆን መጀመሪያ ከመበታተን አንድ ይሆኑ ነበር። አንድ ሲሆኑ ኃይል ያገኛሉ፣ ጠንካራ አቋም ይኖራቸዋል። ከኢህአዴግ ጋር ለመፎካከርም ጥንካሬ ያገኛሉ። በሰለጠኑት ሀገራት እኮ ሁለት የፖለቲካ ድርጅት ብቻ ነው የሚገኘው። ለምሳሌ በአሜሪካ ሪፐብሊካን እና ዲሞክራት ናቸው። በቃ ከሁለቱ አንዱን መርጠሽ መቀላቀል። እዚህ ሁሉም መነሻ ያደረገው ኢትዮጵያን ሳይሆን ሆዱንና ዘሩን ነው። ይህ ደግሞ ከንቱ ነው። ከዚሁ ከዘር ጋር በተገናኘ ነፍሳቸውን ይማርና መሰሪው ኃይለ ሥላሴ ምን ብለዋል መሰለሽ? የአንዱን ዘር ከፍተኛ አድርጎ ሌላኛውን ደግሞ ዝቅተኛ የሚያደርገው ፍልስፍና ከዓለም ላይ ሙሉ በሙሉ እስካልተወገደ ድረስ ጦርነት ይቀጥላል ነበር ያሉት። ሀቅ ነው የኔ ልጅ። እኔ አሁን 65 ዓመቴ ነው። ኢትዮጵያ ውስጥ 3 መንግስት አየሁ። ከትላንት ዛሬ የተሻለ መሄድ ነበረበት፣ ግን እየባሰ እየዘቀጠ እየሄደ ነው። ብዙ ሀገራት ለስራ ሄጃለሁ። መንግስቶቻቸው የግለሰቦችን መብት ያከብራሉ። እንዳሻሽ የመናገር፣ የመጻፍ፣ ሂስ የመስጠት፣ መንግስት የሚሰራውን ነገር የማጣጣል መብት አለሽ። እዚህ ሀገር ግን ተቃራኒ ነው። መናገር አይደለም መተንፈስ እንኳን አይፈቀድልሽም። እውነተኛ ስልጣኔ ምን እንደሆነ ታውቂያለሽ ልጄ? ሰው ክቡር እንደሆነ ማወቅ፣ ሁሉንም በእኩልነት ማየት፣ ያለምንም አድሎ ኢትዮጵያዊ ስለሆነ ብቻ ክብር መስጠት። እንደነገርኩሽ 65 ዓመቴ ነው። ኢህአዴግ ስልጣን ከያዘ ከ1983 ጀምሮ የቀበሌ መታወቂያ የለኝም። ለምን አትይኝም? ለምን? የቀበሌ መታወቂያ ላወጣ ሲሄድ ብሔር ምንድነው አሉኝ። እኔ ብሔር የለኝም ኢትዮጵያዊ ነኝ ስላቸው አይ ብሔር ካልተናገርክ መታወቂያ አታገኝም ብለው ክችች አሉ። ኢህአዴግ ከኢትዮጵያዊነት ይልቅ ለብሔር ነው ቅድሚያ ትኩረት የሚሰጠው። በሐሳብ ደረጃ እኮ ማንኛውም ግለሰብ በራሱ ቋንቋ ቢናገር በራሱ ማንነት ቢታወቅ ምንም ክፋት የለውም። ኢህአዴግ ግን የሚፈልገው ከኢትዮጵያዊነት ይልቅ በብሔርና ቋንቋ ስም ክልል አበጅተን በዘረኝነት አጥር እንድንታጠር ነው። አይጥና ድመት እንድንሆን ነው። እና የቀበሌ መታወቂያ ላይ ምን መጻፍ ነበረበት? የኔ ልጅ በጣም አሪፍ ጥያቄ ነው። መሆን የነበረበትና የተሻለው አማራጭ ብሔር ብሎ መታወቂያ ላይ
አማራ፣ ትግሬ፣ ኦሮሞ፣ ወላይታ ወዘተ እያለ ከመጻፍ የትውልድ ቦታና ከተማ ብቻ ቢጻፍ የተሻለ ነው። ለምሳሌ አዲስ አበባ የተወለደ አዲስ አበባ ቢባል፣ ሐዋሳ የተወለደ ሐዋሳ፣ መቀሌ የተወለደ መቀሌ፣ ባህር ዳር የተወለደ ባህር ዳር ወዘተ በሚል የኢትዮጵያ ከተሞች ቢጻፍ አንዳችም ችግር የለውም። ይህ ቦታን እንጂ ብሔርን በጭራሽ አይወክልም። ትልቁ ማወቅ ያለብን ነገር እኮ ማንም እንሁን ማንም ከማንም እንወለድ ሁላችንም ተሰባሪ ሸክላዎች ነን፣ እንሞታለን። ስለዚህ በብሔር በቋንቋ በዘር ከምናምንና ከምንነታረክ የመግባቢያ ምልክታችን ሰው መሆን ብቻ በቂ ነው ባይ ነኝ ሲሉ ነበር የነገሩኝ። ለማንኛውም ወደ ራሳችን ወሬ እንመለስ። ስራ እንዴት ነበር? ከባንካችሁ ስንት ብር አጭበረበርክ? አለችና ፈገግ አለች። መቀለድ ትወዳለች። ከደሊላ ጋር አሪፍ ወሬዎች ስንጨዋወት አሪፍ ምግብ ስንመገብ ሰዓቱ መሸ። ተያይዘን ወደ ቤት አመራን። እቅፍ አድርጋ ስማኝ ተለየችኝ። አዎ እውነቱን ለመናገር በጣም ደስተኛ ነበርኩኝ። ደሊላ ቀለል ያለች ልጅ ስለሆነች ለጨዋታ አትከብድም። ከስንት ጊዜ በኋላ ከሴት ጋር በውብ ምግብ ቤት ራት በልቼ ስወጣ ለመጨረሻ ጊዜ አሪፍ ራት የበላሁት የዛሬ ዓመት ከሁለተኛ ፍቅረኛዬ ጋር ከነበረችው ሮዛ አዳም ጋር ነበር። የቫላንታይን ቀን። የመጀመሪያ ፍቅረኛዬ ዊንታ ኪዳኔ ነበረች። ዩኒቨርሲቲ ውስጥ የማይረሳ ህልም የመሰለ ወርቃማ የፍቅር ጊዜያት አሳልፈናል። ከዚያ ዝነኛ የመሆን ታላቅ ጉጉት ስለነበራት ውበት እንጂ ችሎታ ብዙም ቦታ በሌለው የሀገራችን ፊልም ላይ ውበቷን ተጠቅማ ተመረጠች። ከነግሩም፣ ማንዴላ፣ ማህደር፣ አሰግድ፣ ሚሊዮን መሰሎች ጋር ፊልም ላይ ብቅ አለች። ከዚያ ለእኔ ቢጫ እንኳን ሳታሳየኝ በቀጥታ ቀይ ካርድ አባረረችኝ። ያው በወቅቱ የትንሽነት ስሜት ተሰምቶኝ ነበር። የመናቅና የመከዳ ስሜት ወሮኝ ነበር። ቢሆንም ኢትዮጵያ ውስጥ ያለችው ሴት እርሷ ብቻ እንዳልሆነች ሲገባኝ ሌላ ሴት መጥበስ እንደምችል ውስጤ ሲነግረኝ መንገዱን ጨርቅ ያደርግልሽ አልኳት። ለማንኛውም አሁን ከአንድ ዝነኛ ዳይሬክተር አርግዛለች። ይመቻት። ሌላ ምን ይባላል? እንደ ምቀኛ ሰው ትዳርሽ ሰላሙን ይጣ፣ መንገድ ላይ ስትሄጂ ሲኖትራክ መኪና ይደፍጥጥሽ አልላት። ሁለተኛዋ ሮዛ አዳም እንደማትሆነኝ ገና ሰርግ ላይ ስንተዋወቅ ስድስተኛ ስሜቴ ሹክቱስ ብሎኝ ነበር። ቢሆንም ስሜት አሸነፈና ተዋወቅን። ዋው! እውነቱን ለመናገር ሮዛ የሆነች ጣጣ የሌላት ውብ ናት፣ ዘናጭ ናት። ህይወትን ቀላል አድርጋ ነው የምትኖረው። የሰርጉ ዕለት ከሙሽራዋ ራሷ በልጣ ዝንጥ ብላ ነበር። እንዴት እንደሆነ ባላውቅም ራሷ ነበር መታ የተዋወቀችኝ። ታዲያስ አለችኝ። ታዲያስ ሲሉኝ ራሙስ ባስተማረኝ በህንደኛ ቋንቋ ነመስቴ ብሎ መመላለስ ደስ ይለኛል። እናም ነመስቴ አልኳት። የቃሉን ፍቺ እሷም ሳታውቁ አይቀርም። ወዲያው መልሳ ነመስቴ አለችና ጥያቄ አስከተለች። የሆነ ቦታ አውቃለሁ? ምናልባት። በእናትህ የት ነው የምትሰራው? ባንክ ቤት። ኦ ያ፣ በነገራችን ላይ ከቁመና ጋር ሱፍ እጅግ ያምርባል። አንዳንዴ ወንዶች ሱፍ ሲለብሱ ግርማ ሞገስ ባይኖራቸውም ግርማ ሞገስ የሚያገኙ አሉ። አንዳንዴ ደግሞ ሱፍ ሲለብሱ ከባህር የወጣ አሳ የሚያስመስላቸው አሉ። አንተ ላይ ግን ቱ ቢ ሆነስት ውበት ደፍቶብሃል። አመሰግናለሁ። አንቺም በጣም አምሮብሻል። ቱ ቢ ሆነስት ሰርግ አልወድም። አትዋሽ። አይ ስዌር ቱ ጋድ ሰርግ አልወድም። አይኖ ብዙ ሴቶች ሰርግ ነፍሳቸው ነው። ማንኛውም ሴት ከ17 ዓመቷ ጀምሮ ስለ ሰርግ ማሰብ ትጀምራለች። እኔ ግን አይ ሄት ኢት። ኦ ኢትስ ቦሪንግ። ለምን? ቱ ቢ ሆነስት በሰርግ የሚጋቡ ሰዎች የሆኑ ፈሪዎችና እርስ በርሳቸው የማይተማመኑ ይመስለኛል። ቀለበት ሲያስሩና የጋብቻ ወረቀት ከመንግስት ማዘጋጃ ቤት ሲቀበሉ እኮ የሆነ ሰዓት እንለያያለን ብለው ስለሚያስቡ ንብረት ለመካፈል ለማስረጃና ለህጋዊነት ነው። እና አንቺ በሰርግ አታገቢም? ቱ ቢ ሆነስት በጭራሽ። ምንም ጥያቄ የለውም። ውብ ናት። የተስተካከለ ቁመና አላት። የሚያምር ጥቁር ረጅም ፀጉር አላት። በንግግሮቿ መካከል
ቱ ቢ ሆነስት ማለት ልማድ ሳይሆንባት አይቀርም። ዋው የከንፈሯ ውበት ነፍስ ያጠፋል። ስለዚች ውብ ወጣት ይበልጥ ለማወቅ ፈለግኩ። ቢያንስ ወደፊት ለምጽፈው መጽሐፍ አንዷ ገጸ ባህሪ ልትሆነኝ ትችላለች። እናም በፍጥነት ከኛ ዮሐንስ አልኳት። ሮዛ አዳም ከኛ የምን ቃል ነው? ኦሮምኛ የኛ እንደማለት ነው። ኦ ኦሮምኛ ትችላለህ? በጭራሽ አልችልም። ታዲያ የኦሮምኛ ስም ለምን ወጣልህ? አባቴ ከመንገድ አንስቶ ያሳደገው ኬኛ የተባለ ሰው ነበር። ያን ለማስታወስ ነው። ኦኬ አለችና ወዲያው የሚያምሩት አይኖቿን በልጥጣቸው ኦ ማይ ጋድ ስትል ጮኸች። ምን ተፈጠረ ብዬ ግራ ገብቶኝ ምን ነው አልኳት። ምንም ሳትመልስልኝ በከፍተኛ ስሜት ተውጣ የሚያምረውን የታችኛዋን ከንፈሯን በሚያምረው ጥርሷ ነከሰች። አይኗ የተተከለበት ቦታ ተከትዬ ሳማትር ሁለት በጣም ዝንጥ ያሉ ጋርድ የሚመስሉ የዳበረ ቁመት ያላቸው ክንዶቻቸው ላይ ንቅሳት ያላቸው ወንዶች ላይ ነበሩ። ከማድነቅም በላይ የከንፈሯ አነካከስ ለወሲብ ጭምር እንደተመኘቻቸው ያሳብቅባት ነበር። እናም ይህቺን ሴት ብጠብሳትም ዋጋ እንደሌለኝ ወዲያው ስድስተኛ ስሜቴ ሹክቱስ አለኝ። ስድስተኛው ስሜቴ ይቺ ሴት ቅንዝራም ነገር ነችና ኖ አትሆንም አለኝ። ቢሆንም ግልጽነቷ ግን ደስ አለኝ። ድብቅ አይደለችም። ቅር አይልም አይደለም? ምኑ? በውስጥ የተሰማኝን ብናገር? በጭራሽ። ቱ ቢ ሆነስት የኢትዮጵያ ወንዶች ከእነርሱ አጠገብ ሆነ ሌላ ወንድ ማድነቅ ቀርቶ እንድትመለከት እንኳን አይፈልጉም። የኢትዮጵያ ወንዶች ሴትን እንዴት መንከባከብ እንዳለባቸውና ማክበር እንዳለባቸው አያውቁም። ኤኒዌይ እዚያ ጋር የቆሙት ሁለት ወንዶች በጣም ነው የሚያምሩት። እኔ ጡንቻማና ደንደን ያለ ወንድ ሳይ ነፍሴ ትጠፋለች። ለአልጋ ጨዋታ ብቻ እንጂ ለፍቅር ግን አልፈልጋቸውም። አንቺም ቆንጆ ስለሆንች የፈለግሽውን ወንድ መጥበስ ትችላለሽ። ቴንኪው። ግን እኔ መጥበስ ሳይሆን መጠበስ ነው ትልቅ እርካታ የሚሰጠኝ። ለእኛ ሴቶች በወንዶች መፈለግና መፈለግ እኩል ክብር የላቸውም። ለዚያ ነው ሜክ አዘር ፒፕል ካም ቱ ዩ የሚባለው። የሆነ ሆኖ አንተ ፍቅረኛ አለች? ነበረችኝ። ተለያያችሁ? አዎ። ዳምፕ አደረገች ወይስ አንተ ነህ ዳምፕ ያደረግካት? እሷ ነች። ፎርጊቭነስ ኢዝ ዘ ፋይናል ፎርም ኦፍ ላቭ ይላል። ስለዚህ የምትወዳት ከሆነ ለምን ለመመለስ ጥረት አታደርግም? በዝምታ ራሴን ነቀነቅኩላት። ከዚያ ማን ተጠይቆ ማን ይቀራል አልኩና በትኩረት እያየኋት አንቺስ አልኳት። 8 ነጭ ፓንት። ፓንት? ጥያቄ አልገባሽም? ገብቶኛል። ቤቴ ውስጥ እስካሁን 8 ነጭ ፓንት አለኝ። 8ቱንም የተቀበልኩት ከወንዶች ነው። ስንት ፍቅረኛ እንደነበረኝና ከስንቱ ጋር ወሲብ እንዳደረኩ የማውቅበት መንገድ ነው። ወንዶች ነጭ ፓንት ገዝተው ካልሰጡኝ አልጋ ላይ በጭራሽ አልወጣም። አሁን ግን እኔም እንዳንተው ነፃ ነኝ። በዚህ መልኩ ነበር የተዋወቅነው። እናም የዚያን ዕለት ስልክ ቁጥር ተለዋወጥን። መደዋወል፣ ሻይ ቡና፣ ገባ ወጣ ማለት ጀመርን። ሮዛ አዳም የሀብታም ልጅ ነች። ፍሬንድሺፕ ህንፃ ላይ እብድ ያለ ግዙፍ ሽቶ መሸጫ ሱቅ አላት። በውስጥ የዶላር ምንዛሬ ትሰራለች። አብዝቶ በመዝናናትና ህይወት ማለት ሽር ብትን ነች የሚል ፍልስፍና አላት። ለብቻዋ ተከራይታ የምትኖርበት ውብ ቤት አላት። 2 ወር ሳይሞላን አንድ ምሽት ከጓደኛዬ ራሞስ ጋር ተለያይቼ ወደ ቤት ልገባ ስል ደወለች። አነሳሁት። ቱ ቢ ሆነስት ልሞትል ነው። ምኖች? ዛሬ አናቴ ላይ ሊወጣ ነው። ምኑ? ሴክስ አምሮኛል። ስለዚህ በፍጥነት ቤቴ ና። ታዲያ መካከለኛ ሳይዝ ነጭ ፓንት ገዝተህ መምጣትን እንዳትረሳ። እወድሃለሁ ብላ በፍጥነት ዘጋችሁ። ይቺ ሰይጣን ወዲያውን የቆመብኝ። እናም በፍጥነት ሻወር ወስጄ ከቤት በመውጣት የሴቶች ቡቲክ በስንት ፍለጋ ነጭ ፓንት በመግዛት ጥቁር አንበሳ ጀርባ የሚገኘው ቤቷ እንደ አሞራ እየበረርኩ ሄድኩ። ኦ ይቺ ሰይጣን እንደ ዶሮ ነው 12 ቦታ የገነጣጠለችኝ። ከሆነ ዩኒቨርሲቲ በወሲብ የተመረቀች ነው የሚመስለው እንጂ እንዲሁ በቀላሉ ከልምድ ያዳበረችው ነው ለማለት ያስቸግራል።
በቃ በወሲብ ችሎቷ ከልቤ ተገርሜ አጨብጭቤላታለሁ። ምርጥ ነች። ከዚያ ግንኙነታችን 2 ወርም ሳያልቅ የፍቅረኞች ቀን ደረሰ። ጥሩ ምሽት ለማሳለፍ አቀደች። የፍቅረኞች ቀን ሊከበር 2 ቀን ሲቀር ደወለች። የኔ ማር። አቤት። የፍቅረኞችን ቀን አስመልክቶ አንድ ሐሳብ መጣልኝ። ምን? ለምን ደብረ ዘይት አዱላላ ሪዞርት ሄደን ጥሩ ጊዜ አናሳልፍም? ዋትስ ዩር ኦፒኒየን? በጣም ምርጥ ነው። በስማችን አልጋ ላሲዝ? ይቻላል። ቱ ቢ ሆነስት አሪፍ ጊዜ እናሳልፋለን። አይ ላቭ ዩ። እኔም ወድሻለሁ። በመላው ዓለም በዓመት 1 ጊዜ የሚከበረውና ኢትዮጵያ ውስጥም አሁን እንደ ሙድ እየተዘወተረ ህጋዊ የመባጃ ቀን እየሆነ የመጣው የፍቅረኞች ቀን ጠዋት ላይ ደወለች። ገና ከጠዋቱ 12 ሰዓት ከ10 ደቂቃ ላይ ስለነበር ምን ሆነች ብዬ በፍጥነት ሞባይሉን አነሳሁት። የኔ ማር። አቤት። ዱ ዩ ኖ ሃው ማች አይ ላቭ ዩ? ፍቅር በተግባር እንጂ በቃላት አይገለጽም። አይ ኖ አክሽን ስፒክስ ላውደር ዛን ወርድስ። ግን የኔ ማር እንዳትቀየመኝ። ስለምን መቀየም ነው የምታወሪው? ዛሬ ደብረ ዘይት አብረን አንሄድም? ችግር የለውም፣ እዚሁ እናሳልፋለን። ኖ። ሮዛ። አቤት። የምትነግሪኝ ነገር አለ? በቃ ሌላ ሰው ጠብሻለሁ። ከእርሱ ጋር ለማሳለፍ ተስማምተናል። ሶሪ። ኦኬ። በዚህ መልኩ ነበር የተለያየ ነው። ሮዛን ሳስታውስ የሆነች በራሷ ዓለም በስሜት ብቻ እየተነዳች የምትኖር የሆነች ፍቅርን የምትፈራ ትመስለኛለች። ከዚያ በኋላ ደውላ አታውቅም፣ እኔም ደውዬላት አላውቅም። የሆነ ጊዜ ግን 4 ኪሎ በአጋጣሚ አይቻት ነበር ከሆነ ግድንግድ ጡንቻም ጥቁር ሰው ጋር። በቃ ከዚያ በኋላ ሌላ ሴት አልጠበስኩም፣ ሴቶችም እኔን አልጠበሱኝም። ከዘበኛዬ ጋር የተወሰነ ነገር ካወራን በኋላ ወደ ሳሎን ቁልፉን ከፍቼ ልገባ ስል በሩ ስር በካርቶን የታሸገ ዕቃ አየሁ። ወዲያው የጋዜጠኛው እንዳልካቸው ስጦታ እንደሆነ ገባኝ። በደስታ ወደ ሳሎን ቤት አስገባሁት። ወደ መኝታ ቤት በማምራት ልብሴን ቀይሬ እግሬን በሳሙና በሚገባ ጥቤ ወደ ሳሎን በጉጉት ተመለስኩ። ወዲያው በፍጥነት ካርቶኑን ቀዳደርኩት። ከዚያ መጽሐፍቱን መሬት ላይ ዘረጋሁት። ዋው! በጣም ምርጥ መጽሐፍት ናቸው። በእርግጥ በብዛት እንግሊዘኛ ናቸው። ሳይኮሎጂ ኦፍ ሴክስ ኦር ኤ ማን ኢዝ ዋት ኢዝ ሴክስ ኢዝ፣ አሪስቶትል፣ ዋር ኤንድ ፒስ፣ የብርሃን ፍቅር፣ ከሰማይ የወረደ ፍርፍር፣ እፎይታ፣ ቦዲ ማይንድ ባላንሲንግ። ኦ በጣም ስፈልገው የነበረውን ጥንታዊ ከአለቃ ዘነበ የተጻፈ መጽሐፈ ጨዋታ ስጋዊ መንፈሳዊ መጽሐፍ አገኘው። የኢትዮጵያ ታሪክ፣ የዓለም ታሪክ፣ ስለ ጋዜጠኝነት ሙያ በእንግሊዘኛ የተጻፉ 2 ትላልቅ መጽሐፍት፣ የጭን ቁስል፣ የካይሮ ጆሮ ጠቢ፣ የ2 ከተሞች ወግ የመሰሉ ምርጥ መጽሐፍት ናቸው። ሁሉንም ለማንበብ በወረፋ ከመጽሐፍት መደርደሪያው ላይ በክብር አስቀመጥኳቸው። ዋቃ ውለታውን ይክፈለው። መጽሐፍን የሚያክል ውድ ስጦታ ማን ይሰጣል? ከስጦታዎች ሁሉ የላቀው ትልቁ ስጦታ መጽሐፍ ነው ይባልስ የለ? እውነት ነው። አመሰግናለሁ። ሰብስክራይብ በማድረግ ሌሎች ትረካዎችን በማዳመጥ ከኛ ጋር ይወዳጁ።